እኛስ ምን እናርጋት ሆናታ? እኛም እኮ እዚህ ፕሮጀክት ላይ ያቅማችንን ሞክረናል። ምን እናርግ ትለኛለህ? ምን እናርግ ትለኛለህ ወይ? እኔ ምክር አይደለም የምፈልገው፣ ያንተን ምክር ነው የፈለኩኝ። እንጀራ ይሆነኛል ለኔ ልክ የለፈውበትን ነገር ነው ያጣሁት። አብርሃም ከትናንትና በላይ ዛሬ ላይ ያስፈልግሃለሁ ናታን። እንዴ ለምን ደግሞ አትረዳኝ? ቆይ ለምን አዲስ ነገር እየፈጠረ የምታስመስለው? ለኔ እኮ ካንተ ምንም የሚበልጥ ነገር የለም ናታን። ናታን ከዚህ ውጭ ምን? ሄሎ፣ አዲስ አበባ ፖሊስ መረጃ ለመስጠት ነበር። በስተመጨረሻም ናታን ወጥመድ ውስጥ ገባ። ማሂ የኔ ብቻ ነው የምትሆነው እያለች መቀመጫ ያሳጣችው፣ አሁን ግን ከእጇ ፈልቅቆ የሚወስድባትን ሰው ጠልፋ የምትጥልበት መንገድ አግኝታለች። ናታን ለዘመናት የለፋበትን ፕሮጀክት ያበላሸበትን ሰው በቦክስ ሲመታው ራሱን ስቶ ወድቋል። ናታን አለመረጋጋቱ እንጂ እንዲህ መፈጠር አይችልም ነበር። ናታን አንድ ላይ የሚሰሩት ፕሮጀክት ሆኖ ሳለ እንዴት እንደዚህ ታደርጋለህ በማለት እጁን በመሰንዘሩ ሌላ ነገር ተፈጥሯል። አሁን ሁሉንም ቤተሰብ ስርስር አድርጋ የምትይዝበት አጋጣሚ ተፈጥሮላታል። እጅግ የሚያሳዝንና ልብ የሚሰብር ጉዳይ። ሮዚ ከወንድሜ ላይ ራስ ውረጅ፣ እኔም ከአንቺ ህይወት እወጣለሁ የምትለው ሮዚ አሁን ግን ሁሉንም ጥቅልል አድርጋ በአንድ ላይ የምትጨመቅበት አግኝታለች። ማሂ ይህ ሚስጥር ከዚህ ቤት እንዳይወጣ እኔ አንቺን ተጠራጥሬ ሳይሆን ለማስጠንቀቅ ፈልጌ ነው ትላለች ወይዘሮ አስቴር። ማሂ ግን የሚገባትን ወጥመድ አግኝታለች። ሁሉንም ቤተሰብ በአንድ ላይ ጨምቃ የምትይዝበት፣ የምትፈልገውን የምታስወጣ፣ የምትፈልገውን የምታስገባ፣ በዛ ላይም ናታንን ወደ ጋብቻ መንገድ የምትወስድበት እጅግ አሳዛኝና ልብ አንጠልጣይ። አሁን ሁሉም ነገር እየቀረጸችው ነበረ። የሞተውን ልጅ ጠቅልለው ሲወስዱት አባት፣ እህት፣ እናት ሁሉም ተጠቃለው ወደ እስር ቤት የሚገቡበት መንገድ። ሜቢ ወይዘሮ አስቴር ወይም ናቲን ለመፈተን ያደረገችው ነገር ይሆን? ይህ ሰውዬ በህይወት ይሆን ወይስ የእውነት በትክክል ሞቶ እናትየዋ ወስዳ ቀብራው ከሆነ ሁሉም ነው የሚጠየቁበት። ግን ናታንን እስከ በረንዳው እንዲሸኛት ካደረገች በኋላ ለሕክምና ወስደውት ይሆን? ማይስ እስከምን ጥግ ድረስ የሆነ ቪዲዮ የምትጠቀምባቸው? ሁሉም በጭንቀት ተወጠዋል። ለወንድሟ እስከ ጥግ መስዋዕትነት የምትከፍለው ሮዚ አሁን ሁሉም ነገር ከአቅሟ በላይ እየሆነባት ነው። በዛ ላይ ደግሞ ማሂ እያለ በፍቅር የሚንከራተተው በፍቅር ያበደው አንድ ምስኪን ሰው እሱን ለመታደግም እየታገለች ነው። የሮዚ የዋህነት፣ የሮዚ ልበቀናነት ብዙዎቻችን እንወድላታለን። ሮዚም ያንን ልጅ ወደ ቀልቡ መልሳ ከብደቱ አውጥታ መልካም ባል እንደሚሆንላት ተስፋ እናደርጋለን። ማሂ ግን ሁሉንም ድክመታቸውን እየለቃቀመች እያጠቃቻቸው ነው። ናታን ከጊዜው በላይ አሁን በደንብ አስፈልግሃለሁ የምትለው ትልቅ ማስረጃ በእጅ ያለ የሚለው ነገር ነው። በእርግጥ ለምን እንደገደለው እንዴት እንደወደቀ የምታውቀው ጉዳይ ባይኖርም ቤተሰቡ ግን ይህንን ሬሳ ጠቅልለው ሲያስወግዱ ታይታለች። እጅግ የሚያሳዝነው ነገር ግን ለእናቱ ለእህቱ ሳትናገር ናታንን ብቻ እያስፈራራች ታገባኛለህ የሚል እቅድ ያቀደች ትመስላለች። ከየትኛውም ጊዜ በላይ አሁን አስፈልግሃለሁ በማለት ረግጣ ይዘዋለች። የዚህ መጨረሻ ምን ይሆን? በዚያ በኩል ደግሞ ሰላም እኔ ነኝ የገደልኩት በማለት ለናታን ነግረዋለች። ይህ ማለት ናታን ነፃ ለማውጣት ነው። ናታን ግን ማሂን እንደጠረጠራት ከየትም ጊዜው በላይ አሁን አስፈልግሃለሁ ያለችው ትልቅ ማስረጃ ይዛ ነው የሚል ግምት ይዟል። ማሂ አሁን የክፋቷን ጥግ የምታሳይበት መስመር ይመስለኛል። በባለፈው ሰላምና ናታንን ለማጣላት የያዘችውን ፒክቸር ሮዚ ስላጠፋችባት አሁን ነገሮችን በጥንቃቄ የምትራመድ ይመስላል። እጅግ ያሳዝናል። የማሂ ክፋትና ተንኮል በቀል ከልክ አልፏል። ሁሉም ደንግጠዋል። የሚይዙት የሚጨብጡት አጥተዋል። ምክንያቱም ድንገት የተፈጠረ ነገር ነው። ናታንም
ንዴቱ ማብረጃ እንጂ ይህን ያህል ጉዳት ይደርስበታል ብሎ አይደለም። የመታው ቦክስ አይደለም በነገራችን ላይ ጉዳት ያደረሰበት፣ ልክ ሲመታው ሄዶ ግድግዳው ላይ ስለተጋጨ ነው። ግድግዳው እንግዲህ ከኋላ ማጅራቱን ስለመታው ራሱን ስትወደቅ። በጣም የሚያሳዝነው ነገር ወይዘሮ ሂሩት የናታንን ህይወት አልበጠብጥም፣ ደስታውን አልቀማም ያለችው፣ አሁን ግን ለጊዜው ትቀመጥ፣ የቃል ኪዳኔ ልጅ ናት፣ የአደራ ልጅ ናት የምትለው ማሂ ህይወታቸውን ልትበጠብጠው ጫፍ ደርሳለች። እስከ ዛሬ ሰላምን እንደ ማሂ ተጠላት ነበረ። አሁን ግን ሰላምን አትንኪያት፣ ያለ ጥፋቷ እየወቀስናት፣ ያለ በደሏ እየኮነናት ነው ስትል አንቺም ወደ እነሱ ተደረብሽ በማለት የበቀል ልኳን ሙሉ ለሙሉ ተቆጣጥረዋለች። ማሂ ካሁን በኋላ በዚህ በቀዳችው ቪዲዮ ምን ልታረግበት ይሆን? በጣም የሚያሳዝንና ልብ የሚሰብር መጨረሻ። ማሂ እያለ በፍቅር የሚሰቃየው ሰውስ በእሷ ፍቅር ነው እንዴት ተሰቃየው? ወይስ ማሂ የምትባል ሌላ የማናውቃት ሰው አለች? ማሂስ ከዚህ ሰውዬ ጋር እንዴት ተገናኘች? እጅግ የሚያሳዝን መጨረሻ። ናታን በስተመጨረሻ ማሂ እጁ ላይ ወድቋል። አላገባሽም ቢል እንኳን ይህን ቪዲዮ አሳልፋ ባትሰጥ እንኳን በየቀኑ ልቡን እየሰበረች እያስፈራራች ትይዘዋለች ማለት ነው። እጅግ የሚያሳዝነው ሮዚ እስካሁን በኋላ ምን አይነት እርምጃ ትወስድ ይሆን? በእርግጥ እሷም ህይወቷ አደጋ ላይ ነው። ምክንያቱም ማሂ አሁን ከየትኛውም በላይ ቤተሰቡን የሚያጠፋ ማስረጃ አለ። እናት ልጅ እስከ ልጆቿ ተጠቃላ ስብረት የሚገባበት፣ የሞተን ሰው ጠቅልለው ሲያስወግዱ ያየችበት መቅጃ አለ። ለአዲስ አበባ ፖሊስ የደወለችውስ ምን ልታደርግ ነው? የእውነት አሳልፋ ልትሰጣቸው ነው? የእውነት ምን ልታደርግ ነው? እጅግ የሚያሳዝንና ልብ የሚሰብር። ማሂ ያሰበችውን ነገር ከማድረግ ወደኋላ አትልም። በእርግጥ የእነ ናታን እናት ከልጆች ላይ ይቻል አያትም ያደራ ልጅ ናት ብትል ግን እሷ ግን የበቀል ጥግ እያሳየቻቸው ነው። ከረፈደም ቢሆን ወይዘሮ ሂሩት አይኗ ቢገለጥም አሁን ግን ከባድ ወጥመድ ውስጥ ሲገቡ እንደፈለገች የምጨፈልቅበት መንገድ አግኝታለች።